የኢንፎርሜሽን መረብ ደህንነት አስተዳደር ኢንሳ የ2017 የሳይበር ታለንት ቻሌንጅ ሰመር ካምፕ ፕሮግራም መዝገባው መጀመሩን አስታውቋል። የኢንፎርሜሽን መረብ ደህንነት አስተዳደር ኢንሳ ላለፉት 3 ተከታታይ ዓመታት በሳይበር ደህንነት ዘርፍ ልዩ ተሰጥኦ ያላቸውን ታዳጊዎች እየመለመለ በማሰልጠን ወደ ተቋሙ እንዲሁም ወደ ሳይበር ኢንዱስትሪው እንዲቀላቀሉ ሲያደርግ መቆየቱ የሚታወስ ነው። በያዝነው ዓመትም በ2017 ካለፉት 3 ዓመታት በተሻለና ልዩ በሆነ መልኩ በሁሉም የሀገሪቱ ክልሎች የሚገኙ ታዳጊዎችን ከመጀመሪያ ደረጃ ትምህርት ቤት እስከ ዩኒቨርሲቲ ግራጁዌትስ ድረስ በመመልመል ለአራተኛ ዙር ለማሰልጠን ዝግጅቱን አጠናቋል። በመሆኑም በሳይበር ደህንነት ወይም በሳይበር ሴኩሪቲ፣ በሶፍትዌር ዲቨሎፕመንት፣ በኤምቤድድ ሲስተምስ እና ሃርድዌር እንዲሁም በኤሮስፔስ ፍላጎቱ ያላቸው ታዳጊዎች ከመጀመሪያ ደረጃ እስከ ዩኒቨርሲቲ ግራጁዌትስ ድረስ ያሉ ተማሪዎች ለዚህ ፕሮግራም እንዲሳተፉ ይበረታታሉ። ኢንሳ እጅጉን ያበረታታል። እኛም እንዲወዳደሩ እንመክራለን ማለት ነው። ለዚህ ፕሮግራም ለመመዝገብ እዚህ አድራሻ ላይ እንገባለን። talent.insa.gov.et የሚባለው URL ላይ ወይም ደግሞ አድራሻ ላይ እንገባለን። ይሄንን አድራሻ በቀላሉ ከስልካችንም ከኮምፒውተራችንም መክፈት እንችላለን ማለት ነው። እዚህ አድራሻ ላይ ከገባን በኋላ እንደምትመለከቱት ናሽናል ኢትዮ ሳይበር ታለንት ሰመር ካምፕ 2025 ይላል። ሬጂስትሬሽኑ ኦፕን መሆኑን ይናገራል። ሬጂስተር ለማድረግ ሬጂስተር ናው የምትለውን ተጭነን መመዝገብ እንችላለን ማለት ነው። ትንሽ ወደታች ወረድ ስንል ስለዚህ ፕሮግራም ምንነት መረጃ ይሰጣል። አሁንም ትንሽ ወደታች ስክሮል ስናደርግ ከዚህ ቀደም በዚህ ፕሮግራም ተሳትፈው ተመራቂ የሆኑ ታዳጊዎችን በፎቶ ነው የሚያሳየው ማለት ነው። ስለዚህ ለዚህ ፕሮግራም መሳተፍ ከፈለግን መወዳደር ከፈለግን እዚሁ ፔጅ ላይ ከገባን በኋላ ሬጂስተር የምትለውን በተን ክሊክ አድርገን መመዝገብ እንችላለን ማለት ነው። ስለዚህ ከመጀመሪያ ደረጃ ትምህርት ቤት ጀምሮ እስከ ዩኒቨርሲቲ ግራጁዌትስ ድረስ ያሉ ለዚህ ፕሮግራም መወዳደር መሳተፍ ይችላሉ ማለት ነው። በየትኛውም የኢትዮጵያ ክልል በየትኛውም የሀገሪቷ ክልል ያሉ ተማሪዎች ለዚህ ፕሮግራም መሳተፍ መወዳደር ይችላሉ ማለት ነው። ወላጆችም ልጆቻችሁን በማስመዝገብ ለዚህ ፕሮግራም ተሳታፊ እንዲሆኑ የዚህ ፕሮግራም ተጠቃሚ እንዲሆኑ ልታደርጉ ይገባል እንላለን። ስለዚህ መመዝገብ ካሰብን ሬጂስተር ናው የምትለውን ክሊክ ማድረግ ይኖርብናል ማለት ነው። ሬጂስተር ናው የምትለውን እንደተጫንን ወደዚህ ፔጅ ይወስደናል። እዚህ ጋር እንደምትመለከቱት መሙላት ያለብን ቴምፕሌት አለ። ይሄንን ቴምፕሌት ዳውንሎድ አድርገን ፎርሙን እንሞላለን ማለት ነው። ዳውንሎድ ኢሴ ፎርማት የምትላለች እቺን ክሊክ አድርገን ዳውንሎድ ካደረግን በኋላ መሙላት ይኖርባችኋል ማለት ነው። ዳውንሎድ አድርገን ከከፈትነው በኋላ እንደዚህ አይነት ነው ፔጁ። እዚህ ጋር እንደምትመለከቱት ሳይበር ታለንት ኢትዮጵያ 2025 ሬጂስትሬሽን ፎርም ይላል። እቺን ፎርም ከሞላን በኋላ አፕሎድ ማድረግ ይኖርብናል ማለት ነው። እዚህ ጋር ምን እንደሚፈልግ ይናገራል። እያንዳንዱ ምላሻችሁ ቢያንስ ከ150 ወርድ ማነስ የለበትም ማለት ነው። ከ150 እስከ 300 ወርድ ድረስ ሊሆን ይገባል ማለት ነው። ስለዚህ ያንን አውቃችሁ ነው ምላሹን መስጠት ያለባችሁ። AI ጄነሬት ባታደርጉ ይመከራል ማለት ነው። AI ጄነሬት ማድረግ የለባችሁም። AI ዲቴክተር ቱል ሊኖራቸው ይችላል። ምናልባት በChatGPT በዲፕሲክ ወይም ደግሞ በጀሚኒ በነኚህ ጄነሬት የምታደርጉ ከሆነ ምላሻችሁን መጠንቀቅ ይኖርባችኋል ማለት ነው። በAI ዲቴክተር ከተጠቀሙና በAI እንደሰራችሁት ካወቁ ጥያቄያችሁ ወይም ደግሞ ማመልከቻችሁ ውድቅ ሊደረግባችሁ ይችላል ማለት ነው። ስለዚህ የመጀመሪያው የሚጠይቀው ነገር ፓስት ፕሮጀክት ነው። ቀድመን ከዚህ ቀደም የሰራናቸው ፕሮጀክቶች ካሉ ስለነሱ መረጃ ማስቀመጥ ይኖርብናል። ከ150 እስከ 300 በሚሆኑ ቃላት ያንን ማስቀመጥ ይኖርብናል ማለት ነው። የሰራነው ነገር ካለ ያችን ብሪፍሊ ማስቀመጥ ይኖርብናል ማለት ነው። በግልጽ ማስቀመጡ የተሻለ ነው። ክሊርሊ ያላችሁን የሰራችሁትን ነገር ትንሽ የሚሆን ትልቅ ስፔሲፊክ አድርጋችሁ ማስቀመጥ ከ150 እስከ 300 ወርድ ነው የተባለው። ያችን እዚህ ጋር እናስቀምጣለን። ስለዚህ ፓስት ፕሮጀክታችሁን በዛ መልኩ ታስቀምጣላችሁ ማለት ነው። አንድ ወይም ሁለት ከተጠቀሰ በቂ ነው። ሌላኛው ሃካቶንስ ኤንድ ኮምፒቲሽንስ የሚለው ጋር መሙላት ያለባችሁ ከዚህ ቀደም ተሳትፋችሁበት የምታውቁ የኮዲንግ ውድድር ሊሆን ይችላል፣ ኤኒ ቴክኒካል ቻሌንጅ ሊሆን ይችላል። ያንን ካለ እሱን እዚህ ጋር ታስቀምጣላችሁ ማለት ነው። ቀለል አድርጋችሁ ከዚህ በፊት ተሳትፋችሁበት የምታውቁ ውድድር ኤኒ ውድድር ቴክኒካል ውድድር ቢሆን የተሻለ ነው። ኢቨንት ኔሙን ታስቀምጣላችሁ፣ ዴቱን ታስቀምጣላችሁ። ኮንትሪቢዩሽኑን ደግሞ የእናንተን ኮንትሪቢዩሽን ምን እንደሆነ በዛ ውድድር ላይ ታስቀምጣላችሁ ማለት ነው። አቺቭ ያደረጋችሁት ነገር ወይም ደግሞ የደረሳችሁበት
ያሳካችሁት ነገር ካለም እሱን እዚህ ጋር ታስቀምጣላችሁ። ለምሳሌ ሽልማት አግኝታችሁ ከሆነ ደረጃ አግኝታችሁ ከሆነ በዚህ ኮምፒቲሽን አማካኝነት ያንን ስፔሲፊካሊ በታስቀምጡት የተሻለ ነው ማለት ነው። ፓርቲሲፔት አድርጋችሁ ማታቁ ከሆነ ደግሞ እዚህ ጋር ያስቀምጣል። ፓርቲሲፔት አድርጋችሁ ማታቁ ከሆነ እንደዚህ አይነት ቻሌንጆች ቢገጥማችሁ በምን መልኩ ልትወጡት እንደምትችሉ እንድታስረዱ ነው የሚፈልገው። ስለዚህ ያንን አስቀምጣችሁ ማለፍ ትችላላችሁ ማለት ነው። ሌላኛው አሁን ላይ እየወሰዳችሁ ያላችሁት ኮርስ ካለ ለምሳሌ በፔኔትሬሽን ቴስቲንግ በክላውድ ኮምፒውቲንግ እና በሌሎችም መስኮች እየወሰዳችሁ ያላችሁት ኮርስ ካለ ያንን እዚህ ጋር ብታስቀምጡ የተሻለ ነው ማለት ነው። የጨረሳችሁት ወይም ደግሞ እየተከታተላችሁ ያላችሁት ኮርስ ካለ ቴክኖሎጂ ነክ ኮርስ ቢሆን ይመከራል ማለት ነው። ለምሳሌ ኢትዮ ኮደርስ ላይ እየወሰዳችሁ ያላችሁት ኮርስ ካለ ወይም ወስዳችሁ የጨረሳችሁት ኮርስ ካለ ያንን እዚህ ጋር ብታስቀምጡት ያግዛችኋል ማለት ነው። ውድድሩን እንድታሸንፉ ሊያግዛችሁ ይችላል ማለት ነው። ሌላኛው ሰርቲፊኬትና ፓስት አኮምፕሊሽመንትስ ይላል። ኮርስ ኮምፕሊሽን ሰርቲፊኬትም ካላችሁ ብታስቀምጡት ይመከራል ማለት ነው። ፎርማል ሰርቲፊኬት ከሌለ ደግሞ ኢንፎርማል አቺቭመንት ካላችሁ እሱን እንድታስቀምጡ ይጠበቃል። ለምሳሌ ሰርቲፊኬት ሳይኖራችሁ በራሳችሁ የተማራችሁት ስኪል ካለ እንድታስቀምጡ ኤክስፔክት ይደረጋል። ለራሳችሁ ሰርቲፊኬት ባይኖራችሁም ስኪሉን ዲቨሎፕ አድርጋችሁ አውቃችሁት ከሆነ ያ እንደ አንድ አቺቭመንት ይወሰድላችኋል ማለት ነው። እንደ አንድ ነገር ሊወሰድላችሁ ወይም ሊያዝላችሁ ይችላል ማለት ነው። ስለዚህ ሰርቲፊኬት እና ፓስት አኮምፕሊሽመንት የሚለው ላይ ይሄንን ልታደርጉ ትችላላችሁ። ሌላው እንግዲህ ከላይ ያሉትን ነገሮች ጠቅሳችሁ ሰብሚት ካረጋችሁ በኋላ ይሄንን ፎርም ብትመረጡ ለዚህ ሰመር ካምፕ ብትመረጡ ምንድነው አላማችሁ? ምን አይነት ስራ ነው መስራት የምትፈልጉት? ከመረጣችሁት ፊልድ አንፃር ወይም ደግሞ እናንተ ለመምረጥ ከምታስቡት ፊልድ አንፃር ብዙ ፊልዶች አሉ። ኋላ ላይ ፎርሙን ስንሞላ እናየዋለን። ከዛ አንፃር የምትፈልጉት ነገር ምንድነው? የትኛው ምን አይነት ፕሮጀክት ነው መስራት የምትፈልጉት? ያንን ታስቀምጣላችሁ ማለት ነው። ለምሳሌ ሶፍትዌር ዲቨሎፕመንት ከሆነ ምን አይነት ሶፍትዌር ነው ዲቨሎፕ የምታደርጉት? ኤሮስፔስ ላይም ከሆነ ምን አይነት ነገር ነው መስራት የምትፈልጉት? ሃርድዌር ከሆነ ምን አይነት ሃርድዌር ነው ወይም ደግሞ ምን አይነት ሃርድዌር ነክ ስራ ነው መስራት የምትፈልጉት? ኢምቤድድ ሲስተም ከሆነ እንደዛው ምን አይነት ነገር መስራት እንደምትፈልጉ ያችን በተወሰነ መልኩ ከ150 እስከ 300 ወርድ ነው የሚለው እዛ ጋር የተቀመጠው የምታስቧትን ነገር ብታስቀምጡ ተመርጣችሁ ኢንሳ ከገባችሁ ፕሮጀክታችሁ የምትሰሩት ፕሮጀክት ምን እንደሚመስል ማስረዳት ብትችሉ ተመራጭ ላይ ያደርጋችሁ ይችላል ማለት ነው። መጨረሻ ላይ ያለው ዩኒቨርሲቲ ኤክሲት ፕሮጀክት ወይም ደግሞ ዩኒቨርሲቲ ግራጁዌት ከሆናችሁ ወይም ደግሞ ዩኒቨርሲቲ ተማሪ ሆናችሁ ግራጁዌት አድርጋችሁ ከሆነ ለዚህ ፕሮግራም የምትሳተፉት ቴሲሳችሁ ወይም ደግሞ የመመረቂያ ጽሁፋችሁ ምን እንደሆነ ወይም ደግሞ በተለይ ከሳይበር ሴኩሪቲ ከሶፍትዌር ዲቨሎፕመንት እና ከኤሮስፔስ ወይም ከሌሎች ቴክኒካል ፊልዶች ያንን እዚህ ጋር እንድታስቀምጡ ይፈልጋል ማለት ነው። ይሄ የሚጠበቀው ከዩኒቨርሲቲ ግራጁዌት ለሆኑ ወይም ደግሞ ዩኒቨርሲቲ ተማሪ ለሆኑ ነው ይሄ ኤክስፔክት የሚደረገው። ለመጀመሪያ ደረጃና ለሃይ ስኩል ተማሪዎች ይሄ ኦፕሽናል ነው፣ አትገደዱም ይሄንን እንድትሞሉ ማለት ነው። ስለዚህ ዩኒቨርሲቲ ግራጁዌት ከሆናችሁ ግን ይሄንን እዚህ ጋር ብትሞሉት ይመከራል ማለት ነው። ኦፕሽናል ነው የሚለው ብዙ አስገዳጅ አይመስለኝም። ዩኒቨርሲቲ ግራጁዌት ከሆናችሁ ግን ከሌሎች ዩኒቨርሲቲ ግራጁዌት ጋር ስትወዳደሩ የተሻለ ነጥብ እንዲኖራችሁ ብትሞሉት የተሻለ ነው። ፕሮጀክቱ ምን እንደሆነ ኦብጀክቲቭ ምን እንደሆነ ምን አይነት ቴክኖሎጂ እንደተጠቀማችሁና አውትካሙ ምን እንደሆነ ብታስቀምጡ የተሻለ ነው ማለት ነው። ስለዚህ በዚህ መልኩ ፎርሙን እንሞላለን። ይሄንን ፎርም ሞልተን ሴቭ ካደረግን በኋላ ምንድነው የምናደርገው? እዚች ጋር እንመጣና ወደታች ወረድ ብለን ስክሮል እናደርግና ፐርሰናል ኢንፎርሜሽን እንሞላለን። መጀመሪያ ፈርስት ኔም እንሞላለን፣ ፋዘር ኔም፣ ግራንድ ፋዘር ኔም እንሞላለን፣ ጾታ እንመርጣለን፣ ኤጁኬሽን ሊቭን ከዚህ ጋር እንመርጣለን። ፕራይመሪ ነው፣ ሃይ ስኩል ነው፣ አንደር ግራጁዌት ነው፣ ግራጁዌት ነው የሚለውን እንመርጣለን። ቀን ከዚህ ጋር እንመርጣለን። ዴት ታይም ፒከር አለው እሱን እንመርጣለን፣ የተመዘገብንበትን ቀን ማለት ነው። እንግዲህ እዚህ ጋር እስካየሁት ጊዜ ድረስ ዴድላይን አላስቀመጡም። ይሄ ምዝገባ የሚጠናቀቅበትን ቀን አላስቀመጡም፣ አላየሁም። እኔም እስካሁን ድረስ ምዝገባው ዛሬ መጀመሩን ብቻ ነው ያገኘሁት መረጃ። ምናልባት ዴድላይን ካለ ያው ኋላ ላይ የምናሳውቃችሁ ይሆናል በቴሌግራም ወይም በፌስቡክ ቻናላችን። ሊጠናቀቅ ሲቃረብ መረጃ ካገኘን ልናሳውቃችሁ እንችላለን። እስካሁን ድረስ ዴድላይኑን አላሳወቁም፣ ይፋ አላደረጉትም። መጀመሩን ብቻ ነው ያገኘነው መረጃ የሚያሳየው። ስለዚህ ይሄንን ከላይ ያለውን ፐርሰናል ኢንፎርሜሽን ከሞላን በኋላ ከየት ነው የምንመዘገበው? የምንመዘገብበትን አካባቢ እንመርጣለን። እንዳልኳችሁ ይህ አራተኛው ኢንሳ ሳይበር ታለንት ቻሌንጅ ሰመር ካምፕ ፕሮግራም ከሁሉም የሀገሪቱ ክልሎች ያሉ ታዳጊዎችን ከሁሉም የሀገሪቱ ክልል ያሉ ከመጀመሪያ ደረጃ ትምህርት ቤት እስከ ዩኒቨርሲቲ ግራጁዌት ድረስ ማሳተፍ እንደሚችል ነው የተገለጸው። ስለዚህ የምትፈልጉትን ሪጅን ትመርጣላችሁ። ከዚህ ውስጥ የምትፈልጉትን ሪጅን ትመርጣላችሁ። በመረጣችሁት ሪጅን መሰረት ደግሞ ሲቲ እዚህ ጋር ትመርጣላችሁ እንደየፍላጎታችሁ ማለት ነው። ከዛ
እዚህ ጋር ደግሞ ፊልድ ኦፍ ስተዲ ትመርጣላችሁ። ፊልድ ኦፍ ስተዲ እንግዲህ በጣም ብዙ ፊልዶች ናቸው ያሉት። ሳይበር ሴኩሪቲ አለ፣ ፔኔትሬሽን ቴስቲንግ አለ፣ ኔትወርክ ዲፌንስ አለ፣ ክሪፕቶግራፊ አለ፣ ኢንሲደንት ሪስፖንስ አለ፣ ትሬት ኢንተለጀንስ አለ። በሳይበር ሴኩሪቲ ዘርፍ እነኚህ ሁሉ አሉ ማለት ነው። በሶፍትዌር ዲቨሎፕመንት ዘርፍ ደግሞ ፍሮንት ኢንድ አለ፣ ባክ ኢንድ ዲቨሎፕመንት አለ፣ ፉል ስታክ ዲቨሎፕመንት አለ፣ ሞባይል ዲቨሎፕመንት፣ ዳታቤዝ ማኔጅመንት ጭምር እንዳለ ነው የሚናገረው። በሌሎችም ፊልዶች እዚህ ጋር ባልተዘረዘሩ ፊልዶች ላይም ኢንተረስቱ ካላችሁ መወዳደር ትችላላችሁ ማለት ነው። ኤኒ ቴክኒካል ፊልድ ብቻ ከዚህ ጋር ሪሌትድ የሆነ ቴክኒካል ፊልድ ከሆነ ሊያዋጣችሁ ይችላል ማለት ነው። ሌላው ኤምቢዲድ እና ሃርድዌር ላይ ደግሞ የምትሳተፉ ከሆነ በዚህ ፊልድ የምትሳተፉ ከሆነ ኢንተርኔት ኦፍ ቲንግስ አለ፣ ኤምቢዲድ ሲስተምስ አለ፣ ማይክሮ ኮንትሮለርስ አለ፣ ፊርምዌር ዲቨሎፕመንት፣ ሮቦቲክስ፣ ሴንሰር ኢንቴግሬሽን እና ሃርድዌር ዲዛይን ጭምር እንዳለ ነው የሚናገረው። ከዚህ ውስጥ እናንተ እዚህ ቦታ ብገባ ያዋጣኛል፣ እዚህ ቦታ ብገባ የተወሰነ ፍንጭ ነገር አለኝ ማስፋትና የተሻለ ነገር መስራት ትችላለሁ የምትሉት ነገር ካለ ያንን ነው ማድረግ ያለባችሁ ማለት ነው። ውስጣችሁን አዳምጣችሁ የተሻለ መስራት የምትችሉበት ፊልድ ላይ ነው መመዝገብ ያለባችሁ ማለት ነው። ኤሮስፔስ ደግሞ አለ። ኤሮስፔስ ዘርፍ ላይ ደግሞ ከመረጣችሁ ኤሮናቲክስ አለ፣ ፕሮፐልሽን ሲስተምስ አለ፣ አቪዮኒክስ አለ፣ ስፔስክራፍት ዲዛይን አለ፣ ኤሮዳይናሚክስ፣ ሳተላይት ሲስተምስ፣ ፍላይት ኮንትሮል ሲስተም አለ። እዚህ ውስጥ የምትፈልጉትን መረጃ መርጣችሁ መመዝገብ፣ የምትፈልጉትን ፊልድ መርጣችሁ መመዝገብ ትችላላችሁ ማለት ነው። ከላይ ያለውን ፊልድ ሞልታችሁ ከጨረሳችሁ በኋላ ደግሞ እዚህ ጋር ቀድም የሞላናትን ፎርም አምጥተን አፕሎድ እናደርጋለን ማለት ነው። ፎርማን አምጥተን አፕሎድ አድርገን እንሰጠዋለን። ፎርማን አፕሎድ እናደርግለታለን። ከዛ በኋላ ኢሜል አድሬሳችንን እዚህ ጋር እናስገባለን፣ ስልክ ቁጥራችንን እናስገባለን። እዚህ ጋር ደግሞ የሚያስቀምጠው አለ። ለምሳሌ ሊድ ኮድ እና ጊትሃብ ላይ የሰራችሁት ነገር ካለ ሼር ማድረግ ትችላላችሁ ማለት ነው። እዚህ ጋር ፔስት ማድረግ ትችላላችሁ። ሊንኩን ፔስት በማድረግ ማሳየት ትችላላችሁ ማለት ነው። ይህንን እንዲህ ከሞላችሁና ከጨረሳችሁ በኋላ ሰብሚት ትሉታላችሁ። ሰብሚት ካላችሁ በኋላ ጨርሳችኋል ማለት ነው። አሁን ሰብሚት አድርጋችሁ እንደጨረሳችሁ አፕሊኬሽኑን ጨርሳችኋል ማለት ነው። አፕላይ አድርጋችኋል ማለት ነው። የሰጣችሁት መረጃ ታይቶ አመርቂ ከሆነና ከሌሎቹ ጋር ሲወዳደር የተሻለ ሆኖ ከተገኘ ኮንታክት ትደረጋላችሁ፣ ትጠራላችሁ ማለት ነው። ለኢንተርቪው ትጠራላችሁ። ኢንተርቪው አድርጋችሁ ከጨረሳችሁ በኋላ ደግሞ ሰከንድ ዙር ላይ የሚያስኬድ ከሆነ ትጠሩና በተወሰነ መልኩ ካሰባችሁት ወይም ደግሞ እንሰራለን ብላችሁ ካሰባችሁ ተወሰነች ነገር ልታሳዩ ትችላላችሁ ማለት ነው። ሶስተኛ ዙር ላይ ነው ጨርሳችሁ ወደ ሰመር ካምፕ ወይም ደግሞ ወደ ሰመር ፕሮግራም ልትገቡ የምትችሉት ማለት ነው። ፕሮግራሙ ከዚህ በፊት እንዳየነው ከሆነ ሰመር ካምፕ የሚሄዱ አሉ። ቀጥታ ካምፕ አድርገው አንድ ወር ገደማ በተዘጋጀው ቦታ ካምፕ አድርገው የሚቀመጡ አሉ። ከቤተሰብ ደግሞ እየተመላለሱ በሳምንት 3 ቀን ነው መሰለኝ ካልተሳሳትኩ ከቤተሰብ እየተመላለሱ የሚማሩም አሉ። በሁለት ፕሮግራም ነው ሊሆን የሚችለው ማለት ነው። ሰመር ካምፕ ከሆነ ሙሉ በሙሉ ካምፕ አድርገው ሰምዌር በተዘጋጀው ቦታ ላይ ነው የሚማሩት። ሰመር ፕሮግራም ከሆነ ደግሞ ከቤተሰብ እየተመላለሱ ነው የሚማሩት ታዳጊዎቹ ወይም ደግሞ ተማሪዎቹ ማለት ነው። ስለዚህ በዚህ መልኩ ነው ይህ ፕሮግራም የሚሆነው ማለት ነው። ይህንን መረጃ ላልሰማው በማሰማት ቤተሰብ ልጆቻችሁን በማስመዝገብ የዚህ እድል ተሳታፊ እንዲሆኑ ማድረግ ይኖርባችኋል ብለን እናስባለን። ይህ መረጃ ይጠቅማችኋል ብለን እናስባለን። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት ለሌሎች ሼር በማድረግ ቻናሉንም እንድታግዙ እነሱም ይህ መረጃ እንዲደርሳቸው እንድታደርጉ እንላለን። እናመሰግናለን።